ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የካቲት 4 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ ውክልና በሰነዶች ማረጋገጫን በተመለከተ አንድ ጥብቅ መግለጫ በዚህ ሰዓት ይፋ ሆኗል። የመግለጫውን ሙሉ ዝርዝር ወደ እናንተ ይዘናል። በሌላው መረጃችን በዓለም አቀፍ ደረጃ የሚታወቀው ግዙፉ ባንክ ወደ ኢትዮጵያ ሊገባ ስለመሆኑ አዲስ መረጃ ተሰምቷል። ይህንንም በዝርዝር ወደ እናንተ እናደርሳለን። እንዲሁም የጥቁር ገበያ ሐዋላን በተመለከተ እጅግ አነጋጋሪ የሆነ መረጃ ወጥቷል። በዚህም የጥቁር ገበያ የምንዛሬ ዋጋ ልዩነት 13 በመቶ ከፍ ማለቱ ተገልጿል። ይህንንም በዝርዝር እናደርሳለን። በሌላው መረጃችን ደግሞ የገንዘብ ኖቶችን በተመለከተም አዲስ መረጃ ተሰምቷል። በዚህም መሰረት ከገበያ እየወጡ ስለመሆኑ ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በቅድሚያም በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ ውክልና በሰነዶች ማረጋገጫን በተመለከተ አዲስ መግለጫ ወጥቷል። ኮሚሽኑ ባወጣው መመሪያ መሰረት የጉምሩክ ስነ ስርዓት በእውቅናና በክህሎት እንዲመራ በጉምሩክ አስተላላፊነት ላይ የሚሰማሩ አካላት ስልጠና እንዲወስዱና ስልጠናውን ላላጠናቀቁ የሙያና ብቃት ማረጋገጫ ምስክር ወረቀት በመስጠት እንዲሁም ዘርፉ የሚመራበት የሕግ ማዕቀፍ በማዘጋጀት ወደ ሥራ በማስገባት ሥራዎች እየተሰሩ ሲሆን ነገር ግን በሥራ ዘርፉ በተሰማሩ በጉምሩክ አስተላላፊዎችና በአስመጪዎች መካከል የሚደረግ ውክልና ስልጣን ባለው የመንግስት አካል የማይመዘገብና የማይረጋገጥ ከመሆኑ በተጨማሪ ትክክለኛ አስመጪዎች በአካል ቀርበው ውክልና በሚሰጡት ሁኔታ መኖሩና የሚለጠፉ የቀረጥ መሰብሰቢያ ቴምብሮችም ትክክለኛነታቸው የማይታወቅ በመሆኑ የንግድ ማጭበርበር ተግባር ላይ ተሰማርተው የሚገኙ አካላትን ወደ ሕግ ለማቅረብ በሚደረገው ሂደት ላይ እንቅፋት እየፈጠረ መሆኑን ለማወቅ ተችሏል ብለዋል። ስለሆነም በጉምሩክ ስነ ስርዓት የሚፈጸም ሂደት ውስጥ በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ የትኛውም ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል የተፈጸመ ስለመሆኑ በማረጋገጥ አገልግሎት የሚሰጥ መሆኑ ታውቆ በዚያው አግባብ ተፈጻሚ እንዲደረግ እያሰቡ ይህንን አውቀው በጥብቅ ዲፕሎማሲ እንዲተገበሩና ለጉምሩክ አስተላላፊዎች እንዲያስታውቁ ለጉምሩክ አስተላላፊ ማህበር የዚህ ደብዳቤ ቅጽ ግልባጭ ተመዝግቦ መሰጠቱን በዚህ ሰዓት የደረሰን ሪፖርት አስነብቦናል። በሌላው መረጃችን በጥቁር ገበያ ያለው የምንዛሬ ዋጋ ልዩነት ወደ 13 በመቶ ከፍ ማለቱ ተነገረ። በኢትዮጵያ ተግባራዊ እየተደረገ ካለው አጠቃላይ የማክሮ ኢኮኖሚ ማሻሻያ ማዕቀፍ ውስጥ ዋነኛ የሆነው የውጭ ምንዛሬ ተመን በገበያ እንዲወሰን የማድረግ ሂደት አሁንም በተለያዩ መዋቅራዊ ችግሮች ሳቢያ ተግዳሮት እየገጠመው መሆኑ ተጠቆመ። በተለይ በባንኮችና በጥቁር ገበያ መካከል ያለው የዋጋ ልዩነት በቅርብ ሳምንታት ውስጥ ወደ 13 በመቶ ከፍ ማለቱ ተመላክቷል። የዓለም አቀፍ የገንዘብ ድርጅት IMF እንዳስታወቀው ከመስከረም እስከ ጥቅምት አጋማሽ ድረስ ባለው ጊዜ ውስጥ በይፋ የባንክ ተመንና በጥቁር ገበያ መካከል ያለው ልዩነት ከ10 በመቶ በታች ወርዶ የነበረ ቢሆንም አሁን ላይ ግን ልዩነቱ በድጋሚ እያገረሸ መምጣቱ ተመላክቷል። ለዚህም እንደ ዋነኛ ምክንያት የተቀመጠው የኢትዮጵያ ብሔራዊ ባንክ ከፍተኛ መጠን ያለው የውጭ ምንዛሬን ከጨረታ ውጭ ለኢትዮጵያ ንግድ ባንክ መሸጡ ነው ያለው ድርጅቱ። ይህም የምንዛሬ ተመኑ በገበያ ውስጥ ያለውን ትክክለኛ የፍላጎትና የአቅርቦት ሁኔታ እንዲያንጸባርቅ አድርጎታል ማለቱን ኢትዮ ቢዝነስ በዚህ ሰዓት ይፋ አድርጓል። በሌላው መረጃችን በዓለም አቀፍ ደረጃ የሚታወቀው ግዙፉ ባንክ ወደ ኢትዮጵያ ሊመጣ ስለመሆኑ ይፋ ሆነ። የደቡብ አፍሪካው ግዙፉ የፋይናንስ ተቋም አብሳ ባንክ የኢትዮጵያ መንግስት የባንኩን ዘርፍ ይበልጥ ነፃ ካደረገና የቁጥጥር ማዕቀፎችን ካላላላ ወደ ሀገሪቱ የፋይናንስ አገልግሎት ገበያ ለመግባት እቅድ እንዳለው አስታወቀ።
ባንኩ እስካሁን የተከናወኑ የባንክ ዘርፍ ሪፎርሞች የሚያበረታቱ ቢሆንም አሁንም ድረስ ጥብቅ ቁጥጥር በሚደረግበት ገበያ ውስጥ የረጅም ጊዜ የንግድ ቁርጠኝነት ለመውሰድ በቂ እንዳልሆነ አመላክቶ የኢትዮጵያ ብሔራዊ ባንክ እንደ አውሮፓውያን አቆጣጠር በመጋቢት 2025 የውጭ ሀገራት ተቋማትና ዜጎች ወደ ሀገር ውስጥ ባንኮች ኢንቨስት እንዲያደርጉ ለመጀመሪያ ጊዜ የሚፈቀድ የባንክ ሥራ አዋጅ ቁጥር 1360/2017 ማውጣቱ ይታወሳል። ይሁን እንጂ ሕጉ የውጭ ተቋማት የባለቤትነት ድርሻ ከ40 በመቶ የውጭ ዜጎች ደግሞ ከ49 በመቶ እንዳይበልጥ ገደብ መጣሉም የሚታወስ ነገር ነው። በሌላው መረጃችን የገንዘብ ኖቶች ከገበያ እየወጡ መሆኑ አነጋጋሪ ሆነዋል። ዚያበሻ በኢትዮጵያ የ1 ብር የ5 ብርና የ10 ብር ኖቶች ከገበያ እየጠፉ መምጣታቸው ተራ የቴክኒክ ችግር ሳይሆን በኢኮኖሚው የታችኛው እርከን ላይ የሚገኘው ማህበረሰብ የገንዘብ አቅም መፈራረሱን የሚያሳይ ቀይ ማስጠንቀቂያ መሆኑን ታዋቂ ኢኮኖሚስት ክቡር ገና ገለጹ። ኢኮኖሚስቱ ይህንን አስተያየት የሰጡት የትናንሽ የገንዘብ ኖቶች መጥፋት ትርጉሙ ምን እንደሆነ ጋዜጠኞች ላቀረቡላቸው ጥያቄ በሰጡት ምላሽ ነው። እንደ ክቡር ገና ትንታኔ የገንዘብ ኖቶች በአጋጣሚ አይጠፉም። ይልቁም በዋጋ ንረት ግፊት ከዕለት ተዕለት ሕይወት ይገፋሉ። የሸቀጦች ዋጋ ከሰዎች ገቢ በበለጠ ፍጥነት ሲያድጉ ትናንሽ ኖቶች ትርጉም ያለው ነገር መግዛት ያቆማሉ ብለዋል። በዚህም ምክንያት ኖቶቹን ማንም አያግዳቸውም፣ ግድም አይሰጣቸውም፣ ማንም መግለጫ አያወጣባቸውም። ነገር ግን በቀላል ሁኔታ ዝውውራቸው ይቆማል ያሉት ክቡር ገና ይህን ሁኔታ ኢንፍሌሽን ለዓይን እንዲታይ የሚያደርግበት መንገድ እንደሆነም ገልጸዋል። በዚህም ምክንያት ሻጮች ዋጋ ወደ ላይ ይጠቀልላሉ፣ ገዢዎችም መልስ አይቀበሉም። ይህ ደግሞ በድሆች ትከሻ ላይ የሚጫን ማንም ያልመረጠውና ማንም የማያመልጠው ስውር ግብር ነው ብለዋል። የትንንሽ ገንዘቦች መጥፋት ከኢኮኖሚ ባለፈ ማህበራዊ ቀውስ ያስከትላል ያሉት ኢኮኖሚስቱ የሚከተሉትን 3 አደጋዎችም ጠቁመዋል። ገንዘብ በትናንሽ ዋጋ ልዩነት መካከል ያለውን ልዩነት መግለጽ ሲያቅተው ገበያው ርህራሄ የሌለውና ድርድር የማይታይበት ይሆናል። በገንዘብ ላይ ያለው እምነት መላላት ሰዎች የገንዘባቸው የመግዛት አቅም ሲወርድ ሲያዩ ከማስቀመጥ ይልቅ ወዲያውኑ ለማውጣት ይቸኩላሉ። ይህ ለመትረፍ የማሰብ ስነ ልቦና ኢኮኖሚውን ይበልጥ ያናገዋልም ብለዋል። ኢፍትሐዊነት፣ መዋቅራዊ መብት፣ ሀብትና ባንክ ቤት ያላቸው ሰዎች ራሳቸውን ከዋጋ ንረት ሲከላከሉ ምንም የሌለው ዋጋ በሌለው መጠቅለል በአገልግሎት ክፍያ ይጎዳልም ብለዋል። ብዙዎች የኤሌክትሮኒክስ ክፍያ መፍትሄ እንደሆነ ቢሟገቱም ክቡር ገና ግን የዲጂታል ክፍያ የዋጋ ንረቱን ከመፈወስ ይልቅ ችግሩን የማይታይ የሚያደርግ ይከራከራሉም ተብሏል። ዲጂታል ክፍያዎች የዋጋ ለውጦችን የሚያፋጥኑና በትናንሽ ግብይቶች ላይ ተጨማሪ ክፍያዎችን በመጫን ድሃውን የሚቀጡ ናቸውም ሲሉ ትንሽ ገንዘብ ሲጠፋ ማህበረሰቡ የሚሰጠው መልእክት ትናንሽ ሕይወትና ትናንሽ ትርፎች ከእንግዲህ ዋጋ የላቸውም የሚል ነው። ይህ ደግሞ የኢኮኖሚ ውድቀት ብቻ ሳይሆን የሞራል ውድቀትም ጭምር ነው ሲሉ ክቡር ገና ማስጠንቀቂያ መስጠታቸውን ተመልክተናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።